ሀገር አሜሪካ እንኳን ለውጮቹ ለሀገሮቿም ዜጎች እሳቱን አለች። በአሜሪካ ዓመታዊ የመንግስት በጀት አለመጽደቁን ተከትሎ በቀጣዮቹ 2 ቀናት ውስጥ በርካታ የፌደራል ሰራተኞች ከስራ እንዲሰናበቱ ማድረግ እንደሚጀመር ዋይት ሃውስ መጥቀሱን ተከትሎ ለዜጎቹ ጭንቀትን ፈጥሯል። ኮንግረስ ውስጥ የሚገኙ ሪፐብሊካኖችና ዲሞክራቶች እስከ ረቡዕ ሌሊት ድረስ በአገራዊ ዓመታዊ በጀት ላይ ሳይስማሙ በመቅረታቸው የተነሳ የመንግስት መስሪያ ቤቶች ስራ ማቆም ጀምረዋል። ይህ ደግሞ ተቀጥረው ለሚሰሩ በተቋማት ውስጥም እያገለገሉ ለሚገኙ አሜሪካውያን ዜጎች ችግርን የሚፈጥር ሆኗል። ሪፐብሊካኖቹም ሆኑ ዲሞክራቶች እስካሁን ድረስ አቋማቸውን የመቀየር አዝማሚያም አላሳዩም። በበጀት አለመጽደቅ ምክንያት የመጣውን የመንግስት አገልግሎቶች ማቋረጥ ለማስቆም በሚል ሲካሄድ የነበረው ድምጽ የመስጠት ሂደትም በተጀመረ በሰዓታት ውስጥ እንዲቆም ተደርጓል። ይህን ተከትሎም የመንግስት መስሪያ ቤቶች ወደ ስራ የሚመለሱበት ጊዜ ሊራዘም እንደሚችል የተሰጋ ሲሆን በመቶ ሺዎች የሚቆጠሩ ሰራተኞችም የመባረር ስጋት ውስጥ ወድቀዋል። ሁኔታው የአገሪቱን ኢኮኖሚ በቢሊዮን የሚቆጠር ዶላር ኪሳራ ውስጥ እንደሚከተውም ተፈርቷል። አዎ አሜሪካ ከውጭ ግንኙነት ፖሊሲዋ ባሻገር በውስጥ እየተከተለች ያለችው ሀገራዊ አካሄድም ዜጎቿን እያስከፋባት ነው። የዶናልድ ትራምፕ አስተዳደር በተለይም የሰራተኞች ቅነሳና የበጀት ማመጣጠን ሂደትን ትኩረት አድርጎ እየሰራበት በሚገኘው የኢኮኖሚ ዘርፍ በርካታ ዜጎች ስራ አጥ የሆኑ ዘንድ ግዳጅ ውስጥ ገብተዋል። ተንታኞች የዘንድሮ የመንግስት መስሪያ ቤቶች መዘጋት በአውሮፓውያኑ 2018 ከነበረው የባሰ ሊሆን እንደሚችል እየተናገሩም ነው። ከፌደራል መንግስት ሰራተኞች ውስጥ 40% ወይም 750 ሺህ ገደማ የሚሆኑት በጊዜያዊነት እረፍት እንዲወጡ እንደሚደረግም ነው የተጠቆመው። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከፕሬስ ሴክሬታሪዋ ካርላይን ሌቪት ጋር በመሆን በሰጡት ጋዜጣዊ መግለጫም የፖለቲካ ጨዋታ ውስጥ ገብተዋል ያሏቸው ዲሞክራቶችን ወቅሰዋል። ይህ ጉዳይ በአሜሪካ ሕዝብ ላይ ስለሚያመጥ ጉዳት ተጨንቀው ከሆነ መጨነቅም አለባቸው። ማድረግ ያለባቸው መንግስቱን መልሶ ስራ ማስጀመር እንጂ ምላሽ የምንሰጥበትን መንገድ ላይ ቅሬታ ማቅረብ አይደለምም ብለዋል። ሌቪት በበኩላቸው በ2 ቀናት ውስጥ ሰራተኞችን ማሰናበት እንደሚጀመርም አስታውቀዋል። የዋይት ሃውስ ፕሬስ ሴክሬታሪዋ አንዳንድ የማድረግ የማትፈልጋቸውን ነገሮች ማድረግ አለብህ ሲሉም ተናግረዋል። የዞኖቹ ፍትጊያ ዳፋው ለሳሩ ነው እንዲል ቢሂሉ የዲሞክራቶችና የሪፐብሊካኖች መቋሰልና የፖለቲካ መካረር ለዜጋው የሚመች ይሆን አይደለም። በበጀት ጉዳይ ላይ እስከ እኩለ ሌሊት ድረስ ቢጨቃጨቁም ዜጎችን ግን እፎይ የሚያስብል መፍትሄን ይዘው አልመጡምና የመንግስት መስሪያ ቤቶች ይቆለፍባቸው ዘንድም አስገድደዋል። አዎ አሁን ላይ ዲሞክራቶች በበጀት እቅዱ ላይ ከመስማማታቸው በፊት የጤና አገልግሎት ፕሮግራሞች ገንዘብ እንዲመደብለት ማረጋገጫን ማግኘት እንደሚፈልጉም ነው የተነገረው። የሪፐብሊካኖች እቅድ ደግሞ የአጭር ጊዜ በጀት በማቅረብ መስሪያ ቤቶች ከዚህ ቀደም ያገኙት የነበረውን ገንዘብ እያስመደቡ እስከ ዳር አጋማሽ ድረስ የመንግስት አገልግሎት እንዳይቆም ማድረግም ነው። ዲሞክራቶች በበኩላቸው የመንግስት አገልግሎት እንዲቆም ያደረጉት ዝቅተኛ ገቢ ያላቸው አሜሪካውያን የሚጠቀሙበት የጤና አገልግሎት የሚቀጥልበት መንገድ ላይ ለመደራደር እንደሆነም ገልጿል። በዚህ ጉዳይ ላይ ከሪፐብሊካኖች ጋር ያደረጉት ድርድር ግን እስካሁን ውጤት አለማምጣቱም ነው የተነገረው። ሪፐብሊካኖች በኮንግረስ ውስጥ አብዛኛውን ቁጥር ቢይዙም የበጀት እቅዱን ለማስደቅ የሚያስችለውን 60 ድምጽ የላቸውም። ሪፐብሊካኖች ቅድሚያ ሊሰጠው የሚገባቸው መንግስት መስሪያ ቤቶችን መክፈት እንጂ የጤና አገልግሎት ጉዳይ አይደለም በማለትም ደጋግመው ሲሟገቱ ይደመጣሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከተጠበቀው በላይ ዝቅተኛ የሥራ ዕድል እንደተፈጠረ የሚያሳየውና የፕሬዚዳንቱ የታሪፍ ፖሊሲን በተመለከተ የሚነሱ ስጋቶች እንዲጨመር ምክንያት የሆነው ሪፖርት ያወጣውን ቢሮ የሚመሩትን ኢኮኖሚስትም ባለፈው ማባረራቸው ይታወሳል። የምጣኔ ሀብት ባለሙያ ኤሪክ ማክኢንታርፌር በርካቶች በቅርበት የሚከታተሉትን ኢኮኖሚያዊ ዳታ የሚያወጣው የአሜሪካ የሰራተኛ ስታቲስቲክስ ቢሮም ኮሚሽነር ናቸው። እኚህ ትንታግ ኢኮኖሚስት ትራምፕ በማህበራዊ ሚዲያቸው ላይ ሲዘልፏቸውም ኮሚሽነሯ ለፖለቲካ ምክንያቶች ሲሉ
የሥራ ፈጠራ ቁጥሮችን አጭበርብረዋል ሲሉም ነው የከሰሷቸው። የትራምፕ ውሳኔ የፋይናንስ ገበያ ማዕከል የሆነውን ዎል ስትሪትን ያስደነገጠ ሲሆን በዋይት ሃውስ የኢኮኖሚ መረጃ ላይ የሚደረገውን ጣልቃ ገብነት በተመለከተም ስጋትን የፈጠረ ጉዳይ ሆኗል። ኃላፊዋ ማክኤንታርፌር በበኩላቸው የኮሚሽነርነት ጊዜያቸውን የሕይወቴ ክብር በማለት የጠሩ ሲሆን ይመሩት የነበረው የተቋም ተግባርም ጠቃሚና አስፈላጊ እንደነበረ አንስተዋል። ትራምፕ እዚህ ውሳኔ ላይ ሲደርሱ ታዲያ ለምን ይህንን አደረጉ? ለምንስ ሲባል ኢኮኖሚስቷን አባረው የሰራተኞችን ስራ አጥነት በመግለጻቸው ማንኳሰው ሊያቀርቧቸው ፈለጉ ብለው የተነሱባቸው ብዙዎችም ነበሩ። አሁን ዲሞክራቶችና ሪፐብሊካኖች የገቡበት ሰጥ አገባም ከዚህ ብዙም የራቀ አይደለም። ዲሞክራቶቹም ሆኑ ሪፐብሊካኖቹ የመግባቢያ ሰነድ ላይ የመፈረም ይሁንታ የላቸውምና ዜጋው አሁንም በስራ ማጣት ስጋት ውስጥ እንዲቀጥል አድርገውታል። ታዲያ ይህንንና መሰል ጉዳዮችን ያወጡት ኢኮኖሚስት ዳታው ትክክል ስለሆነ ነገሩ ቢጠናላት ይሻል ነበር እንጂ እሳቸውን ማባረር ጠቀሜታ እንደሌለውም ያነሱ ብዙ ናቸው። በኦክስፎርድ ኢኮኖሚክስ የአሜሪካ ዋና ኢኮኖሚስት የሆኑት ራይን ስዊትም የሰራተኛ ስታቲስቲክስ ቢሮ ኮሚሽነርን ለማሰናበት የተላለፈው ውሳኔ አሳሳቢ መሆኑን ገልጸዋል። ከፍተኛ ጥራት ያለው ኢኮኖሚያዊ መረጃዎች ለንግዱ እንቅስቃሴ አስፈላጊ መሆኑና በቀላሉ በግል ኩባንያዎች በሚገኝ ዳታም ሊገኝ እንደማይችል እኚህ ባለሙያ ይገልጻሉ። ይህ በጣም መጥፎ ወደ ሆነው አቅጣጫ የተወሰደ ግልጽ እርምጃም ነው ሲሉ ነው ያጣጣሉት። አዎ ይህንን ስጋት የፈጠረባቸው ብዙ ናቸው። ትራምፕ ግን አሜሪካ ውስጥ የሚኖረውን ማኒፋክቸሪንግ ከፍ የሚያደርግና የዓለም አቀፍ ንግድን እንደገና ሚዛናዊ የሚያደርግ በማለት የሚገልጹትን የታሪፍ ፖሊሲያቸውን በተመለከተ የሚነሳ ስጋቶችን ውድቅ አድርገዋል። ይህ የታሪፍ ፖሊሲ ደግሞ አሁን ላይ በርካታ ሰራተኞችን ከመንግስት መስሪያ ቤቶች እንዲለቁ ስራ አጥም እንዲሆኑ የሚያስገድድ ነውና በብዙዎች ዘንድ ስጋትን ያጫረ ሆኗል። ዶናልድ ትራምፕ ግን አሁንም ደጋግመው የሚያነሱት ጉዳይ አሜሪካ እንደቀደመው ሁሉ ታላቅ ትሆናለች፣ ይህንን ታላቅነቷን ለመመለስ ደግሞ ወጪዋን ቆጥቦ ሀብቷንም ከማባከን መታደግ ያስፈልጋል የሚል ነው። ይህ ግን በብዙዎች ዘንድ መስማሚያን አልፈጠረም። ሰራተኛን እየበተኑና ብዙ ዜጋውን ስራ አጥ እያደረጉ የሚሰራ ኢኮኖሚስ እስከየት ይዘልቃል የሚለው የበርካቶች ጥያቄ ነው። ዲሞክራቶችና ሪፐብሊካኖች ግን አንድ ውሳኔ ላይ ደርሰው የእነዚህን ሰራተኞችን በማፍበስ ግዴታቸው እንደሆነ እየተነገራቸው ነው።